ይህን ድንጋይ ዳቦ በማድረግ ብንበላ የሚል ትህትና የሚመስል ነገር የተቀባ ኃይለ ቃል ተጠቅሞ ዲያብሎስ ሲናገር እንሰማዋለን። እንዲያው እንደ ዲያብሎስ አይነት አስመሳይ ሌባ እኮ የለም። እውነት ለመናገር እንደ ዲያብሎስ አይነት አጭበርባሪ እኮ በዚህ ምድር አልተገኘም። ሁለተኛ እኮ ቢፈለግ አይገኝም። ብቸኛ እኮ ነው በእውነቱ በዚህ ምድር። እንደርሱ አይነት ፈሪም በዚህ ምድር የለም። እንደሱ አይነት አቀጣፊም በዚህ ምድር የለም። ያለነው ቤተ መቅደስ ነው። ያለነው ቤተ ክርስቲያን ውስጥ ነው። ያለነው ማዕተብ አስረን መስቀል ጨብጠን ነው። ያለነው በተዋህዶ እምነት ጥላ ስር ነን። ኦርቶዶክሳውያን ነን። ለምን ዲያብሎስ ወደኛ መንደር መጣ? ለምን እርስ በርስ አጣላን? ለምን እርስ በርስ በሰላም እንዳንኖር አደረገን እንዳትሉ የመምጣት ነገሩ እርግጠኛ ነኝ ይመጣል ብሎናል መጽሐፍ። ይመጣል ዲያብሎስ፣ እንዴት ይቀራል? እንኳን ዲያብሎስ ሌባ እንደሚመጣ እርግጠኛ ስለሆን አይደል እንዴ ቤቶቻችን በሮች ተቸንክረው የሚያድሩት፣ ተጠናክረው ተዘግተው የሚያድሩት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከሁሉ በማስቀደም ትላንትን በሰላም ቢሆንም ባይሆንም አሳልፎን ዛሬን ለእኛ በልዩ ገጸ በረከትነት ሰጥቶን በዚህ ቅዱስ በተባለ ስፍራ ነፍሳችንም ልታረፍ የምትችልበትን ስጋችንም ሊባረክ የሚችልበትን ሁሉ ሊያደርግልን የጠራን አባት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ክቡር መላከ ሰላም ዘላለም አላምኔ የዚሁ በባህር ዳር ሀገረ ስብከት የደብረ ፀሐይ ቅድስት ልደታ ለማርያም ደብር ዋና አስተዳዳሪ፣ ካለን ሰዓት አንጻር እጅግ የምናከብራችሁ አባቶቻችን በየደረጃችሁ በረከታችሁ ይድረሰን። በዚህ ዕለት ይህን ጉባኤ በማዘጋጀት በባለቤትነት ያላችሁ የታሪካዊቷ ሕንፃ ቤተ መቅደስ አሰሪ ኮሚቴ አባላት፣ የተከበራችሁ ምዕመናን ምዕመናት፣ የመዳን ቀን ነገ ሳይሆን ዛሬ መሆኑን በጥንቃቄ በመረዳታችሁ የመዳንን ቀን ወደ ነገ ሳትገፉ ዛሬ ልትባረኩ የምትችሉበት ሁሉ እንዲሆንላችሁ በዚህ የተገኛችሁ በመላ እንኳን አደረሳችሁ፣ እንኳን በሰላም መጣችሁ። እንደምን ዋላችሁ? እግዚአብሔር የተመሰገነ ይሁን። ዛሬ የጉባኤ የተከታታይ ጉባኤያት ዋዜማ መግቢያ ነው። የዛሬውን ጉባኤ ቀደም ሲል በጸሎተ ወንጌላችን መካከል የተነበበውን ወንጌል ብናስታውስ ደስ ይለኛል። አድጎ ዲያብሎስ ያን ጊዜ ዲያብሎስ ተወው በሚል ኃይለ ቃል እንማራለን። የምንማረው ስለ 3 ከበዛ ስለ 4 ዋና ዋና ነገሮች ነው። እነዚህ ዋና ዋና የምንላቸውን ነገሮች መጽሐፍ ቅዱስ እየነገረን የምንማር ነው የሚሆን። በዚሁ የመጽሐፍ ቅዱስ ክፍል የተመዘገበው ቃል ቅዱስ ማቴዎስ የመዘገበው በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ በፍትሐ ነገሥታችን በ15ኛው አንቀጽ አብይ በሚል ማዕረግ የሚጠራው ጾም የሚጀምርበት ቀንና ሰዓት ላይ ያለን በመሆኑ ያሳለፍነው ሳምንት ዘወረደ በሚል የማዕረግ ስም ይጠራል። ከዛሬ በኋላ ያለው ደግሞ አብይ ጾም የሚለውን ትክክለኛ ስያሜ ይወርሳል። ወይም አርባ ጾም የሚባለው የአርባ ጾም ቀናቱ 55 ሲሆኑ 55 ለመሙላት እስከ ዛሬ ያለውንና ከሆሳዕና በኋላ ያለውን አካተን 55 ዕለታት እንላለን። ክርስቶስ ጾመው የምንለው 40 በሚል ቁጥር የተገደበው ጾም የሚጀምረው አሁን ነው። ይሄ ቀጣዩ ሳምንት ነው። 40 ጾም ወይም ቅድስት ተብሎ አብይ ጾምም ተብሎ ይጠራል። አብይ ነው የማዕረግ አብይ ማለት
ስንጽፍ ያው የመልካ ፊደላት የትርጓሜ የፍካሬ ፊደላት ነገር አልሳካልን እያለ ነው እንጂ አብይ ጾም ብለን ስንጽፍ አብይ የሚለውን አን የምንጽፈው አይኑ አን ነው። አይኑ አን ካልጻፍ ነው ያኛው እሳቱ አ የሚባለው ከተጻፈ አልፋው አ ከተጻፈ ሌላ ትርጉም ነው የሚሰጠው። ስለዚህ አብይ ጾም ማለት ታላቅ ማለት ነው። ታላቅ በሚያስብሉ ዋና ዋና ምክንያቶች ታላቅ ተብሏል። ዛሬ የምናየው በተወሰነልን በተገደበ የሰዓት ክፋያችን ውስጥ ስለ ዲያብሎስ በዲያብሎስ ላይ ስለ ተላለፈበት አይደገም የቅጣት ነው። የሆነው እንዲህ ነው። በወንጌሉ መጀመሪያ እንደሰማችሁት 4ኛው ምዕራፍ ላይ ኢየሱስ ክርስቶስ በገዛ ፈቃዱ ወደ አንድ ምድረ በዳ ብሎታል አማርኛው መጽሐፍ ቅዱስ፣ ቆሮንቶስ ወደሚባል ተራራ በገዛ ፈቃዱ ለእኛ ያስተምረን ዘንድ ያለውን ሁሉ በተግባር ለማስተማር እንደሄደ ተጽፏል። በጣም የሚገርማችሁ ምዕመናን ኦርቶዶክሳውያን የመድኃኒታችን የኢየሱስ ክርስቶስ ወደ ቆሮንቶስ መሄድን ተከትሎ ዲያብሎስ አብሮ የመሄዱ ነገር ነው። መድኃኔዓለም እኛ ልንሄድ የሚገባንን መንገድ እየጠረገ የእኛን ስፍራ ሊያመቻች ሊያስተካክልልን ሄደ። ዲያብሎስ እየተከተለ መንገድ ለመዝጋት ይሄድ ነበረ። ወደ ቆሮንቶስ መድኃኔዓለም ሄደ፣ ዲያብሎስም ሄደ። ለካ መልካም ወደ ተባለውም ስፍራ ስንሄድ ይከተለናል የሚለውን እንረዳለን። መድኃኔዓለም ሲሄድ እርሱም አብሮ ሄደ። መድኃኔዓለም እኛን ከመራቆት ለማዳን ሄደ፣ እርሱ እኛን ለማራቆት ተከተለ። መድኃኔዓለም ወደ ተራራው እኛን ከወደቅንበት ቀና ሊያደርገን ሄደ። ዲያብሎስ እኛን ገደል ቆፍሮ መንገድ ላይ ሊጥለን ተከተለው። ዲያብሎስ መድኃኔዓለም እኛን ሊያበላን ወደ ተራራ ወጣ፣ እርሱ ተርቦ። ዲያብሎስ እኛን ሊያስርበን ሊያራቁተን ጉዳት የሚባለው በሙሉ ጠቅልሎ ሊያሸክመን ወደ ቆሮንቶስ አብሮ ሲጓዝ እናየዋለን። ምን አይነት የማይተኛልን ጠላት እንዳለን እንረዳለን። የማይተኛብን ጠባቂያችን መድኃኔዓለም ነው። የማይተኛልን ጠላታችን ዲያብሎስ ነው የምንለው በምክንያት ነው። ሄደንበት ሳይሆን መጥቶ የሚጣላን። መድኃኔዓለም መጥቶ አዳነን፣ ዲያብሎስም መጥቶ ተጣላን። አምላካችን መጥቶ ወደደን፣ ፍቅሩን መጥቶ ገለጠልን። ዲያብሎስ መጥቶ ጥላቻውን ገለጸልን። ሳንሄድበት የሚመጣብን ሳንሄድለት የመጣልን መድኃኔዓለም ነው። ሳንሄድበት የመጣብን ዲያብሎስ ነው። የዲያብሎስና የመድኃኔዓለምን ነገር በአንድ አንቀጽ በአንጻራዊነት ለማየት ተፈልጎ አይደለም። ዲያብሎስን ከክርስቶስ ጋር ማነጻጸር ስለማይቻል የሆነ ሆኖ ወደ ቆሮንቶስ መድኃኔዓለም ሄዷል። ወደ ቆሮንቶስ ሲሄድ ከሆኑ ነገሮች ውስጥ አንዱን ነው ማንሳት መፈልገው። ኢየሱስ ክርስቶስ ወደ ገዳመ ቆሮንቶስ ሄዷል። ሲሄድ አብሮ የሄደው ስራውን አልፈታም። መድኃኔዓለም ለሄደበት ነገር ሄዷል። የሄደበትን ስራ ጀምሯል። ዲያብሎስም የሄደበትን ነገር መስራት ጀመረ። በዚህ የምንጸድቅበት ስራ ሲሰራልን በዚህ የማንጸድቅበትን ስራ ለመስራት ተሰለፈ። ለመድኃኔዓለም ካቀረባቸው ከዳግማዊ አዳም ለዳግማዊ አዳም ካቀረባቸው ነገሮች አንዱ የመብል ጥያቄ ነው። ወገኖቼ ቀዳማዊ አዳም በመብል ምክንያት ከዲያብሎስ የቀረበለትን ፈተና ሊያልፍ አልቻለም። ይሄኛው ዳግማዊ አዳም ግን የዋዛ አይደለም። ያኛው ቀዳማዊ አዳም የሚበላ ነገር አይቶ ማለፍ አላስቻለውም። ይሄኛው ዳግማዊ አዳም ግን ሊበላ ሳይሆን ሊበላ የመጣ ነው። የሚበላውን ሊሰጠን እንጂ ሊበላ የመጣ አይደለም። የምንበላና የማንበላውን ለይቶ ሊነግረን እንጂ የሚበላውንም የማይበላውንም ሊያግበሰብስ የመጣ አምላክ አይደለም። ዳግማዊ አዳም መድኃኔዓለም ቀዳማዊ አዳምን በቀላሉ ማሳት
በሆዱ በኩል መጥቶ ማሸነፍ የቻለ ዲያብሎስ ወደ ቆሮንቶስ ሲወጣ አብሮት ወጥቷል። ዳቦ መብላትን መሰረት ያደረገ ጥያቄም አቀረበለት። እጅግ የተወደደ ግብረ መልስም ሰጠው። የሰው ልጅ ሊድን የሚችለው ሊኖር የሚችለው ለሰው ልጅ የሚያስፈልገው የሚበላ ብቻ እንዳልሆነ ነገረው። ይሄ ትልቅ ቅስም ሰባሪ ነው ለዲያብሎስ። ይሄን ሰምቶ አያውቅም። ከቀዳማዊ አዳም ጀምሮ እስከ ዳግማዊ አዳም ድረስ አብዛኞቹን በሆዳቸው ሄዶ አሸንፏቸው። በሚበላ ነገር ምክንያት ሄዶ ያላሸነፈው ቢኖርም አብዛኞቹን ግን ጥሏቸዋል። ቆሮንቶስ በሶስት ዋና ዋና ክፍል በሚከፈሉ ሰዎች የተከበበች ተራራ ናት። በነገራችን ላይ የመጀመሪያው በስሱአን ነው። በሆዳሞች ብለን የምንተረጉመው ካልበሉ መኖር ለምኔዎች በእነርሱ የተከበበ ነው። ሁለተኛ በእቡያን ነው፣ በትዕቢተኞች የተከበበች ተራራ ናት። ሶስተኛው በዘማውያን የተከበበች ተራራ ናት። በሶስቱ የተከበበች ተራራ ማን ያስፈልጋት ነበር ካላችሁ፣ ዳግማዊ አዳም መድኃኔዓለም ያስፈልጋት ነበር። ወደ ተራራዋ ወጣ፣ ሄደላት። ዲያብሎስ ሄደባት፣ መድኃኔዓለም ሄደላት። ወደኛ ወደ ሰፈራችን ወደ ሀገራችን ወደ ምድራችን ወዳለንበት ወደ አውደ ምሕረቱ ዲያብሎስ መምጣቱ ኋላ ስለሆነ እንጂ ዲያብሎስ ቀድሞ ቢመጣ እኮ ወገኖቼ የማንበላውን አብልቶ የማንጠጣውን አጠጥቶ ያ የሆኑ ያደርገን ነበር። መድኃኔዓለም ቀድሞ እየመጣ መንገዱን እያስተካከለ ክፉና ደጉን እየለየ እያበላ እያጠጣን ከዚያ በኋላ ከጠገብን ከረካን ከተአከምን ቀና ካልን በኋላ መጥቶ ጠላት አላሸንፈን እያለ እንጂ ዲያብሎስ ሳይመጣ የቀረበት አውደ ምሕረትን በሉት አገልግሎት ስፍራም የለም። በሁሉም ይመጣል። ቀድሞ የመጣው በር እየዘጋበት ዛሬም በር ላይ ቆመዋል። ዲያብሎስን ከኛ ያረቅልን መድኃኔዓለም። ካህኑ በቤተ መቅደስ ውስጥ ሆኖ በማይከለ ቅዳሴ ሲቀደስ ተሰሙ የለ አረቅ እግዚኦ እምኔ ወእምነ ኩሉ ሕዝብከ ወእምዝንቱ መካን ቅዱስ ዘዚአከ እያለ ከእርሱ እርሱ ከቆመበት ቤተ መቅደስ አካባቢና በዚያ ካለው ሁሉ ዲያብሎስ ዞር እንዲል ሁል ጊዜ ኃይለ ቃል ከመቅደሱ ስለሚሰማ እንጂ መቅደስ ውስጥ ገብቶ ጽና ይዤ ልቀድስ ሳይል አልቀረም ነበር ዲያብሎስ። ቀድሞ የገባው አባረረልን እንጂ ተከትሎ የመጣውማ እኮ ከገነት ቀድሞ ስላባረረን የማባረርም ልምድ ስላለው የማባረሪያ ጥበቡን ተጠቅሞ ሊያባረረን ያላደረገው ሙከራ የለም። ከተባረርንበት መለሰን እንጂ መድኃኔዓለም ብቻ ዲያብሎስን ተዉት። መቼስ እኛ ባይሆን ውዳሴ ማርያም እንድንጸልይ ዛሬም በአውደ ምሕረቱ እንድንገኝ በማድረግ ረድቶናል። እንደሱ አይነት ክፉ ጠላት ባይኖረን ማን እዚህ ይገኝ ነበር? የተገኘነው ግን ስለጠላን እንጂ ስለጠላ ነው አይደለም። እየመጣ ስለሚጣላን እንጂ ሄደን የጠባጫሪነት ስሜት ስላለን አይደለም። አትምጣብን ለማለት ለመከላከል እዚህ በጋራ ተገኝተን እንዘምራለን ወገኖቼ። እና መድኃኔዓለም ወደ ቆሮንቶስ የሄደው ከሶስቱ ዋና ዋና መገለጫ ካላቸው ማህበረሰቦች መካከል የዳቦ የመብላት የመጠጣት የሆዳምነት ስሜታቸው ከፍ ያለባቸው ሰዎች ይበዙ ነበር በዚህ አካባቢ። አዎ ለምን? ዲያብሎስ ከመድኃኔዓለም ገና ሳይሄድላት ለቆሮንቶስ ቀድሞ ሄዶ ስራ ሰርቶ ነበር። በየቀናቱ በየሁኔታዎች በየምቹ ባላቸው ሁኔታዎች ሁሉ እየሄደ የቆሮንቶስን አካባቢ ማህበረሰብ ያላደረገው የለም። ልክ በኤድን ገነት ያለውን እንዳደረገው ይህን ድንጋይ ዳቦ በማድረግ ብንበላ የሚል ትህትና የሚመስል ነገር የተቀባ ኃይለ ቃል ተጠቅሞ ዲያብሎስ ሲናገር እንሰማዋለን። እንዲያው እንደ ዲያብሎስ አይነት አስመሳይ ሌባ እኮ የለም። እውነት ለመናገር እንደ ዲያብሎስ አይነት አጭበርባሪ እኮ በዚህ ምድር አልተገኘም። ሁለተኛ እኮ ቢፈለግ አይገኝም። ብቸኛ እኮ ነው በእውነቱ በዚህ ምድር። እንደርሱ አይነት ፈሪም በዚህ ምድር የለም። እንደሱ አይነት አቀጣፊም በዚህ ምድር የለም። ዲያብሎስ ስንለቀው ሰፈር የማይበቃው ስንተወው ሰፈር የማይበቃው ስንጨብጠው ጭብጥ የማይሞላ እኮ ነው። የፍርሃቱም ልክ
የመደደነቱም ልክ እኮ በመስፈርት ይከብዳል ወገኖቼ። እና ለትምህርታችን ይዘት እንዲኖረው መድኃኔ ዓለም በዚያ እያለ ዲያብሎስም ወደዚያ ሄደ። እንዳይመስላችሁ ወገኖቼ፣ ያለነው ቤተ መቅደስ ነው፣ ያለነው ቤተ ክርስቲያን ውስጥ ነው፣ ያለነው ማዕተብ አስረን መስቀል ጨብጠን ነው፣ ያለነው በተዋህዶ እምነት ጥላ ስር ነን፣ ኦርቶዶክሳውያን ነን። ለምን ዲያብሎስ ወደኛ መንደር መጣ? ለምን እርስ በርስ አጣላን? ለምን እርስ በርስ በሰላም እንዳንኖር አደረገን እንዳትሉ፣ የመምጣት ነገሩ እርግጠኛ ነኝ ይመጣል ብሎናል መጽሐፍ። ይመጣል ዲያብሎስ፣ እንዴት ይቀራል? እንኳን ዲያብሎስ ሌባ እንደሚመጣ እርግጠኛ ስለሆን አይደል እንዴ ቤቶቻችን በሮች ተቸንክረው የሚያድሩት፣ ተጠናክረው ተዘግተው የሚያድሩት? ዲያብሎስማ የመምጣቱ ነገር ተጽፏል። ወደ ቆሮንቶስ ሲሄድ አየን አይደለም? ምን አለ ቢቀር፣ ምን አለ ባይመጣ? እንደው ምንድነው እናንተ? ችግር እኮ ነው ሽማግሌ ልኮ ያስቀሩት ነገር። ዲያብሎስን ከኛ ያረቀልን መድኃኔዓለም እና እንደው ብንበላ ብሎ ሲያቀርብለት ነገርኳችሁ እኮ። ቀዳማዊ አዳም በየትኛውም የመብያ ዘዴ ተመግቧል። ዝርዝር ታሪኩ ስለሚታወቅ በልቷል፣ ተያይዞ ወድቋል፣ እኛንም ይዞን ወድቋል። ዛሬ ዲያብሎስ በፍትህ አደባባይ አዳም በፍትህ አደባባይ የምናቆመው ኃጢአተኛ ባይሆንም በወቅቱ ግን ቀድሞ የተሻለ በደል በመፈጸም ቅድሚያውን ድርሻ ወስደዋል። ከዚያ በኋላ ግን ምን ተኑረሰይና ከምንልበት ጊዜ አይደለም ዛሬ። እኛ ያደረግነውን በማሰብ የምንጸጸት ለንስሐ የምንዘጋጅበት እንጂ አዳምን የምንከስበት ጊዜ አልፏል። ገነትም ተከፍታለች። አዳም እስከ ልጅ ልጆቹም ገብተዋል። እኛ አዳም ልጆች እንገባ ዘንድ ያለንን መልካም ስራ መስራት ነው የሚጠበቅብን። ዲያብሎስ ጠጋ ብሎ የመብል ጥያቄ ሲያቀርብ የሰው ልጅ የሚኖረው በምግብ ብቻ አይደለም። ብቻ የምትለዋን ተመልከቱ። የሰው ልጅ ሊኖር የሚችለው በምግብ አይደለም አላለም፣ በምግብ ብቻ ነው ያለው። ለካ መብላት ተፈቅደዋል። ለካ ዕፀ በለስ አይሆን እንጂ መብላት ልክ ነው፣ መብላት ይገባል። ጾሙ ማለት እኮ እስከተወሰነ ጊዜ አትብሉ ማለት ነው እንጂ አትብሉ ማለት አይደለም ማለት ነው። እስከዚህ ሰዓት ብሉ ማለት ዕፀ በለስን አትብሉ፣ እስከዚህ ሰዓት አትብሉ ስትል ቤተ ክርስቲያን እስከዚህ ሰዓት ጾሙ ማለቱ አይደለም። አዳምና ለዚህ እኮ ነው ጾም የተጀመረው በገነት የተጀመረው በአንደኛ ዓመት የተናገረው እግዚአብሔር የጀመረው አዳምና ሔዋን ምን ነው? ዕፀ በለስን አትብሉ በተባሉ ጊዜ ጾሙ መባላቸው እንደሆነ ወስደን እናስተምራለን። የሰው ልጅ በምግብ ብቻ አይኖርም፣ በእግዚአብሔር ቃል። የእግዚአብሔር ቃል እጅግ አስፈላጊ ስለመሆኑ የተነገረበት ቃል ነው። ከዚያ በኋላ ዲያብሎስ አሉኝ ያላቸውን ፈተናዎች ሁሉ ካቀረበ በኋላ በመጣበት መንገድ ግንባሩ እየተመታ እንዳልቻለ ሲገባው መጨረሻ ላቀረበው ጥያቄ ግን መድኃኔዓለም እንዲህ አለው፣ ሁር እምድኅሬ ሰይጣን፣ ከኔ ዞር በል። ዲያብሎስን ከኔ ከልጆቹም ዞር በል ይበልልን መድኃኔዓለም። ዞር በል አለው። እንግዲህ ምንም ማድረግ አይቻልም። መድኃኔዓለም ዞር በል ብሎት ምን ያቆመዋል? ተነግሮ ከተነገረ በኋላ ምንም ያውም እግዚአብሔር እንኳን እግዚአብሔር የእግዚአብሔርን ይዘን እናባረረው የለ እንኳን እግዚአብሔር ራሱ የእግዚአብሔር በሆነ ስም በእግዚአብሔር ስም በቅዱስ መስቀሉ በእምነታችን በሃይማኖታችን እናባረረውም አይደል? ዞር በል ተብሎ የማይባረር ዲያብሎስ የለም። ዞር በል አለለው ብለን እየኖረ ካልሆነ በስተቀር አብሮን ወገኖቼ፣ ዞር በል ተባለ ዞር በል ብሏል። ከእኔ ማለት አይደለም፣ እኔን ከሚከተሉ የእኔ ልጆች ከሆኑ ከነርሱ ልብ፣ ከነሱ አእምሮ፣ ከነሱ አጠገብ፣ ከነሱ መንደር፣ ከነሱ አውደ ምሕረት፣ ከኔም ማለት ነው። አውደ ምሕረት የእሱ ናት የእኛ አይደለች። ከሱ ነው እኛ የተቀበልናት። ዞር በልላቸው፣ አሸናፊነት ይድቀቅ፣ እነሱ ያሸንፉ፣ የኔን ስም ሲጠሩ አንተ ከዚህ በኋላ የተሸነፍክ ሁን ብሎ የዲያብሎስን የማሸነፍ ጉልበት ያለቀቀበት ኃይለ ቃል። የተከበራችሁና የተወደዳችሁ መላ ኦርቶዶክሳውያን ዛሬ የተዘጋጀው ይህ መርሃ ግብር ዲያብሎስ ከሆነ ከኛ ዞር እንዲል ታዝዟል። ከኛ ጋር የመኖር እድል ፈንታ ጽዋ ተርታ የለውም። ተነግሮታል። የመጨረሻ ማስጠንቀቂያው ተነግሮታል። ተመልሶ መጣለው ካለም በእኛ ፈቃድ ላይ ተመስርቶ ካልሆነ በስተቀር አያደርገውም። በአራት ነጥብ ተዘግቷል። ዞር በል ተብሎ ዲያብሎስ ዞር ብሏል። ስስታምነታችን
ሆዳምነታችን፣ አይበቃኝም ባይነታችን፣ ለኃጢአት የተዘረጉ እጆቻችንን እና ተመሳሳይ ነገሮች በሙሉ ከኛ ጋር እንዳይቀጥሉ ዲያብሎስ አሁን ምክንያት አይሆን። ሰይጣን አሳስቶኝ እንዳንል አድርጎ ነው ያባረረልን እግዚአብሔር። በእውነቱ ዞር በል አለ እኮ። ዞር በልልን። በእያንዳንድ አካባቢዎች የቋንቋ አጠቃቀም ልማድ ይለያያል። ዞር በል፣ አንዳንድ አካባቢ ዞር በል ይላል፣ አንዳንድ አካባቢ ወግድ ይልሃል፣ አንዳንድ አካባቢ ክላ ይልሃል። እንግዲህ በየተወለድክበት ሰፈር መንዝረው ይሄ መቼም ዞሮ ዞሮ ግን መጽሐፍ ቅዱስ ዞር በል ብሎ ስለጻፈ ዞር በልም ይበል፣ ወግድም ይበለው፣ ሂድም ይበለው፣ ክላም ይበለው እንዳላይህ ማለቱ ነው። በአንድ ላይ ግን እንዳላይህ፣ ከዚህ ልጆቼ ጋር እንዳላይህ ደግመህ እኔ ዘንድ ዳቦን መሰረት አድርገህ መጣህ፣ የሆነ ነገርህን ኮተትህን ይዘህ መጥተሃል፣ ዞር በል እዚህ በኋላ እንዳላይ ብሎ እንደ ውሻ አባረረው። የሚገርመው ዲያብሎስ ውሻ ነው። በሸተተው ቁጥር ይመጣል። በሸተተው ቁጥር ይመጣል። እኛ በሸተትነው ቁጥር፣ ነጠላ ለብሰን ባየን ቁጥር፣ መልካም እንስራ ብለን በቆምን ቁጥር፣ በመልካምነታችን በተሰለፍንበት ቁጥር ይመጣል። ዲያብሎስ እኮ አሁን የት እንዳለ ታውቃላችሁ? በእኛ መሰብሰብ ከፍቶት ዙሪያ ገባውን የእድር ድንኳን፣ እኛ የዝማሬ ድንኳን ስንዘረጋ እሱ የእድር ድንኳን የሐዘን ድንኳን ይዘረጋሉ ውጭ ላይ። ባይሆን ተባራሪ ባገኝ ብሎ በአካባቢ ይኖራል። እኛ ግን በዝማሬያችን እሳት፣ በጸሎታችን እሳት፣ በእምነታችን እሳትነት፣ በቅዱስ መስቀሉ በቃሉ እሳትነት ከኛ እያባረርን ከገጸ ምድር እንድናርቀው ተፈቅዷልና መልካም ምንሰራባቸውን እጆቻችንን ይዞ ሊያስቀር አይችልም። እንኳን ደስ ያላችሁ ኦርቶዶክሳውያን። ዲያብሎስ ከኛ እንዲርቅ ኃይለ ቃል ከእግዚአብሔር ወጥቷል። ተባሯል ዲያብሎስ። እንዳይመጣም ተመልሶ ፍቀዱ፣ አትፍቀዱ፣ እንዳይመጣ ከልክሉ፣ በዚያው እንዲቀር። እስኪ ጉባኤው የተዘጋጀው መቼም የምንሰራባትን ቤት እንድንሰራ ተፈልጎ ነው። አንዳንድ ጊዜ ወገኖቼ እንሳሳታለን። ያለማወቅ ይጠናወተናል፣ ያለማወቅ ይከበናል። ቤተ መቅደሱን እንስራ ስንል፣ ቤተ መቅደሱን እንገንባ ስንል የተለያየ ስሜት ሊሰማ ይችላል። ነገሩ ግን ወዲህ ነው። ነገሩ ወዲህ ነው። ምንሰራው ቤት የእግዚአብሔር ቤት ነው። ምንሰራው ቤት የኛ ቤት ነው። ምንሰራው ቤት የቅዱሳን ቤት ነው። ምንሰራው ቤት የቅድስተ ቅዱሳን የድንግል ማርያም ማደሪያ ነው። ምንሰራው ቤት የመላእክት ቤት ነው። ምንሰራው ቤት የመንፈስ ቅዱስ ቤት ነው። የተሰራው ቤት ሊከብር፣ ሊዋብ፣ ሊሞሸር የሚችለው በደመ ክርስቶስ ነው። እንታጥሪያ በደሙ የምትባለዋን ቤተ መቅደስ ለመስራት መታደል ዲያብሎስ የተከለከለለት ማህበረሰብ ቤተ መቅደስ ይሰራል። ለዲያብሎስ እጁን የሰጠ ማህበረሰብ ቤተ መቅደስን ያፈርሳል። ዛሬ ቤተ መቅደስን ለመስራት እንዳለብን ተገቢ ስለመሆኑ የምንገነዛዘብበት ጭምር ጉባኤ ነው። እኛ የምንሰራው ቤት የምንሰራበት ነው የሚለውን እንድታሰምሩበት በተከታታይ ባሉን የትምህርት ርዕሶቻችን ውስጥ የምንማረው ይሄን ነው። ዛሬም ጉባኤው ሲዘጋጅ ለመለመን ሳይሆን የምትሰጡ መሆናችሁን ለመንገር ነው። የምትሰጡ እዚህ ያላችሁ በማህበራዊ ሚዲያዎቻችንም በያላችሁበት ሆናችሁ የምትከታተሉ በሙሉ እንዲህ እንላችኋለን። መጀመሪያ ራሳችሁን ስጡ። ሁለተኛ የእናንተ እንዲሆን እግዚአብሔር ለእናንተ የሰጣችሁን ስጡ። ከዚያ በኋላ የሰጣችሁት ነገር ሳይበላሽ በምታገኙበት ቤተ መቅደስ እንገናኝ የሚል መልእክት ለማስተላለፍ ጭምር ነው። የለማኝነት መንፈስ፣ የስጡኝ የጠባቂነት ስሜቱ ያላት ቤተ መቅደስ አይደለችም። አሁን ቤተ ክርስቲያኗ እንዛ ቤተ መቅደሷ መጠናቀቅ ላይ ነው ያለችው። ለሰርግ ልጠራን ነው። ወደ ሰርግ ስንሄድ ደግሞ ለሙሽራዋ የሚሆኑ የምታጌጥበት የምትዋብበት ነገር ስለሚያስፈልጋት ያንን ለማድረግ ነው። እንዴ የሚጠሩ ሰዎች በእኛ ሀገር ባህል ክርስትና ላይ የሚገኙ ሰዎች አራስ ያዩ ሰዎች ናቸው። በሀገራችን ባህል እንደው ሳይሰማ ካልሆነ በስተቀር የኔ ወንድም የኔ እህት ልጅ ስትወልድ ሂጄ እንኳን ማርያም ማረችሽ ካላልኩ የክርስትናው ቀን ብዙ አይኬድም። ያው ግን ኃጢአት አይደለም፣ በመሰረቱ ነውር አይደለም፣ ባህሉን ነው። የህንፃ ቤተ መቅደሱ ምርቃን ቀን ወይም የቡራኬ የቅዳሴ ቤቱ ቀን ተገኝቶ ነጠላ ለብሶ አብሮ መዘመር እስከዚያ ድረስ ሳያዩ ሳይሰሙ እንዳላዩ እንዳልሰሙ መቆየት ልክ ስላልሆነ
የሚቻለውን ሁሉም እንዲያደርግና በረከት እንዳያልፈው ለመንገር ነው እንጂ ጥላ ዘቅዝቀን ዳውጃ አንጥፈን በመለመን የምንደሰት ስለሆነ አይደለም። ሕንፃ አሰሪ ኮሚቴውም ምናልባትም እግዚአብሔርም አንድ ባለጠጋ አስነስቶ መቅደሱን በ3 ድንጋይ መገንባት ስለማይችል አይደለም፣ ሳይባረክ የሚቀር ሰው እንዳለ ስለሚያውቅ ጌታ እስኪ ብዙዎቹ ወደ አንድ መጠው ተሰባስበው መቅደሴን ይስሩ በዚህም ልባርካቸው ብሎን ነው። እንድታውቁበት እንመክራቸዋለን። እንድትባረኩበት መልእክታችን ነው። እኛም ለመባረክ ነው የመጣ ነው። ገብተን ከመቀደሳችን በፊት ከአዲሱ ቤተ መቅደስ መጀመሪያ ከውጭ ሁነን የጎደለውን ለመሙላት ብለን ነው እዚህ ቆም ነው። የተከበራችሁና የተወደዳችሁ መላ ኦርቶዶክሳውያን ዛሬ ዕለቱ ዓርብ ነው። ዕለተ ዓርብ የቤተ ክርስቲያን ቀን ነው። ቀኑ ቤተ ክርስቲያን የተሞሸረችበት ቤተ ክርስቲያን የተወለደችበትም ቀን ነው። በዓለ ጰራቅሊጦስን የቤተ ክርስቲያን የልደት ቀን ስንል ዛሬ በፈሰሰው ዕለተ ዓርብ አይደል? ዛሬ በዕለተ ዓርብ በፈሰሰው ደም ነው አማካኝነት የተወለደችው ቤተ ክርስቲያን እና በደመ ክርስቶስ የታተመችዋን ሲከፋን የምንጠጋባትን ሲመሽብን የምናድርባትን ሲመሽብን ማለት እድሜያችን ሲያመሻሽ ማለት ማን ነው መሽቶበት ማደሪያ የማይፈልግ? እስኪ አስቡት። አሁን ጉባኤው እስከሚቆየው ይቆያል። ከዚያ በኋላ ሁሉም ወደ የማደሪያው ሲሮጥ አስቡት። መኪና ያለው በመኪና ያም ባይሆን በእግሩ ያም ባይሆን በጋራም በግልም ሆኖ እየተሯሯጠ ማን ነው ወደ ማደሪያው የማይሄድ? ማን ነው በዚህ የሚያድረው? ማን ነው አስፋልት ላይ የሚያድረው? ማደሪያ ያስፈልጋል። ሲመሽ የምናድርባት ደግሞ ቤተ ክርስቲያናችን ናት። ዛሬ በሕይወት ብቻ አይደለም ሲመሽ ማለት ነፍሳችን ከስጋችን በሚለያዩ ሰዓት ዝም ብለን ዛሬ እየተናገርን ነው እዚህ ያለን። ያን ጊዜ ግን ዝም ብለን ሰዎች ይዘውን ተሸክመውን ሄደን ሲያመሻሽ ሕይወታችን የምናርፍባት የዘላለም ማደሪያችንን ለመስራት ሁሉም በረከት እንዲያገኝ በሚል የተዘጋጀ ጉባኤ እንደሆነ ስለገባኝ ዛሬም በቀጥታም በተዘዋሪም በረከት ልታገኙ የሚገባችሁ ሰዎች ሳያልፍባችሁ የሚያልፈውን በረከት እንድታገኙ ጭምር መልእክቴ ነው። ዲያብሎስ ዞር በል ተብሏል። አሁን ኪሳችን ውስጥ ያለ እባብ የለም፣ ዘንዶ የለም፣ የተቆለፈ ኪስ የለንም፣ የተቆለፈ አእምሮ እንጂ የተቆለፈ ባንክ የለንም፣ የተቆለፈ ልብ እንጂ ያለንን መስጠት አለብን። ኦርቶዶክሳውያን ዘንድሮ አሁን ብር የሚጠየቅበት ጊዜ ነው የሚሉ ጸድቅ ባዮች አልጠፉም። አዎ ነው መልሳችን። ግን እኛ ኦርቶዶክሳውያን በፈላ ውሃ ላይ የተንሳፈፍን የጽድቅን ስራ የምንሰራ እንጂ እጅ እግራችን አጣጥፈን ክፉ ዘመን ነውና ይለፍ እያል የምንመጻደቅ አይደለንም። እኛ የኖህ ልጆች ነን። የኖህ ልጆች ከሆን በፈላ ውሃ ላይ መርከብ ውስጥ ሆነን ባህሩን ተሻግረን አራራት ላይ የምንደርስ እንጂ ባህሩ እስኪጎድል የፈላ ውሃም ብለን ወደ ኋላ የምንል አይደለንም። እኛ የሙሴ ልጆች ነን። ባሕረ ኤርትራ ተከፍሎ ከነዓን ላይ ሄደን እስክንዘምር የምንቻኮል እንጂ ባሕረ ኤርትራ እስኪጎድል ብለን የማይጎድለውን ባሕረ ኤርትራን እስኪጎድል የምንጠባበቅ ሞኞች አይደለንም። የማንሻገረውን እንደምንሻገር በእምነት አምነን ስራ እየሰራን የምናልፈው ዘመን እንጂ አሁን እንደ አግናጢዮስ አንበሳ አትጠብቁ። ዘመኑ በራሱ አንበሳ ነው። እንደ አግናጢዮስ አይኑን ካገጠጠ ጥርሱን አይኑን ካፈጠጠ ጥርሱን ካገጠጠ አንበሳ ጋር አንታገልም። ዘንድሮ እንደ አንበሳ ከከፋ ዘመን ጋር እየታገል ታሪካችን ግን በደማቅ ቀለም እየጻፍን የምናልፍበት እንጂ እንዲሁ በዝምታ ባርምሞ የሚታለፍበት ዘመን የለም። ወገኖቼ ሙተን ብናልቅ እንኳን አንድም ሰው ሆነን ቤተ መቅደስ ከመስራት የሚሰበሰቡ እጆች ግን አይኖሩንም። የምንሰራው ቤተ መቅደስ ምግብ ስላለው ነው፣ መጠጥ ስላለው ነው፣ ልብስ ስላለው ነው። መድኃኔዓለም እዚያ ስለሆነ ነው። እናታችን እዚያ ስለሆነች ነው። መላእክት እዚያ ስለሆኑ ነው። ቅዱሳን በዚያ ስለሆኑ ነው። እነሱን ለማግኘት ምን ሄድ ቤተ መቅደስ ሲኖረን ነው። የሌለ ነገር ላይ አለ ብሎ መጠበቅ አይቻልም። የሌለ ቀፎ ላይ ንብ አትፈልጉ። ያልተከማቸ ንብ ላይ ማር አትፈልጉ። ንቡም ቀፎውም ማሩም በአንድ ላይ እንዲገኝ የሚሰራ ስራ ነው። ይህን ካልኩ በእውነቱ ከኔ በኋላ ሊያስተምሩ የሚችሉ መምህራን ስለሚኖሩ ስላሉ እንድትማሩ በትጋት እንድትማሩ መልእክቴም ጭምር ነው። እኔም እኖራለሁ።